የአዶናይ አዲሷ ፍቅረኛ ማነች? በሌላ በኩል ዓለምን እያነጋገረ ያለው ጉዳይ ከሞላ ጎደል ሰው የሆነች አንዲት ሮቦት ክሬት ተደርጋለች። ሮቦቷ ይህንን ያስባላት ነገር ምንድነው? ምን ማድረግ ትችላለች? የት ነው ክሬት የተደረገችውስ? እናያለን። በሌላ በኩል አንድ ሰው ከእግዚአብሔር ጋር በዋትስአፕ ውይይት አደረግኩኝ ሲል በታላቅ ስክሪን አሳይቷል። ይህ ሰው ማን ነው? ይህ ሰውስ በህዝቡ ዘንድ ምን አይነት ትችት አገኘ? በሌላ በኩል የኢትዮጵያ መከላከያ ሰራዊት ህዝብን በትልቅ ሁኔታ ያስቆጣና እያነጋገረ ያለ ጉዳይ አንድ ነገር አድርገዋል። እሱ ምንድነው? ውድ የጽናት ሚዲያ ቤተሰቦቼ በዛሬው ቪዲዮ ፕሮግራማችን እነዚህን አነጋጋሪ ጉዳዮች አብረን የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ከእግዚአብሔር ጋር በዋትስአፕ አውርቻለሁ ተወያይቻለሁ ያለው ሰው ይህ ነው። የሰውየው ስም ዴቪድ ኦር ይባላል። የኬንያ ፓስተር ነው። በስብከት አገልግሎት እያለ የስልኩን ስክሪን በትልቅ ስክሪን በማሳየት ይህ ከእግዚአብሔር ጋር በዋትስአፕ የተደረገ ውይይት ነው እያለ ስብከት ላይ ሲያሳይ ታይቷል። ይህንንም ድርጅት ቲቪ 47 የሚባል የኬንያ ቲቪም ዘግቦታል። ይህ ሰው በህዝቡ ዘንድ በትልቅ ሁኔታ መሳቂያና መሳለቂያ እንዲሁም መዘባበቻ ሆኗል። ትችትም ደርሶበታል። በሌላ በኩል ተከታዮቹ ይህ እንደ እምነት መገለጫና ተምሳሌታዊ ተግባር ነው ሲሉ ሲያስተባብሉ ታይተዋል። ነገር ግን ከተከታዮቹ ውጭ አብዛኛው ማህበረሰብ ግን ይህ ትልቅ ድፍረትና ማጭበርበር ነው ሲሉ ትችት ሰጥተውታል። ዓለምን እያነጋገረ ያለው ከሞላ ጎደል ሰው ሆነች የተባለች ሮቦትን ክሬት ያደረገችው ቻይና ናት። የሮቦቷ ስም ሞያ ትባላለች። ከሰው ልጅ ጋር ልክ 92% የሚሆን እንቅስቃሴን ታሳያለች። ፈገግታን ታሳያለች። ጭንቅላት መንሳት ታሳያለች። እንዲሁም ሀዘንና ደስታን፣ ቁጣን ሁሉ ማሳየት ትችላለች። ሮቦቷ ክሬት የተደረገችው ልክ እንደ አዋቂ ሰው ሆና ነው ክሬት የተደረገችው። 32 ኪሎ ግራም ትመዝናለች። ቁመቷ 1.65 ሜትር ነው። ይህችን ሮቦት ክሬት ለማድረግ ቻይና የፈጀባት እንግዲህ $173,000 ነው የጨረሰችው። ይህችን ሮቦት ቻይና ክሬት ያደረገችበት ዋና ዓላማ ምንድነው ሲባል የመጀመሪያው በጤና አጠባበቅ ዙሪያ የአዛውንት እንክብካቤ ላይ እንድትሰራ ነው። ሁለተኛው ደግሞ ትምህርት ላይ ነው። ሶስተኛው የሰዎችን መስተጋብር የሚጠይቁ የንግድ እንቅስቃሴዎች ላይ ለመስራት ነው ተብሏል። በሌላ በኩል የአዶናይ አዲሷ ፍቅረኛ ማነች? እንደሚታወቀው ከሰሞኑ በተፈጠረው በጃኒና በጆን ዳንኤል ምክንያት በአዶናይና በጃኒ መካከል ያለው የፍቅር ግንኙነት ተቋርጧል። በተለይ ደግሞ ይህን ነገር ሲሪየስ ያደረገውና እውነት እንደተጣሉ ያሳየን በጾም መግቢያ ሰዓት የአብይ ጾም መግቢያ ወቅት አዶናይ 5 ሚሊዮን ተከታይ ማፍራቱን እና እንዲሁም የጾም መግቢያ ሰዓት ስለሆነ ግብዣ አድርጎ ነበር። በግብዣው ላይ ቤተሰቦችና እንዲሁም አንዳንድ ቲክቶከሮች ሲገኙ ጃኒ ግን አልተገኘችም ነበር። ይህ ደግሞ በመካከላቸው ያለው ነገር ሰላማዊ እንዳልሆነ ያሳያል። በቅርብ ሰዓት ደግሞ ከጀርመን ሀገር ረዱ የምትባል ልጅ ወደ ኢትዮጵያ ገብታለች። ሰላም ጋይስ እንደምን አላችሁ? እቺ ልጅ ታውቃታላችሁ? ረዲ ትባላለች። ከጀርመኒ መጣለች እንግዲህ ወደ ሀገሯ ከስንት ዓመት በኋላ? ከስንት ወር በኋላ? ከስምንት ወር በኋላ ዋው መጣለች። እዚህ እንግዲህ በጣም ብዙ ስራዎችም ትሰሪያለች በእርግጠኝነት። አንቺ አሁን ማለት ነው የኮመርሻል አድቨርታይዝመንቶች የሪል ስቴት ምናምን ትልቅ ፖስተር ምናምን እነዚህ አይነት ነገሮች መስራት ያለች ያስባለሁ። ህዝቡ አዶናይን በታላቅ ሁኔታ ፑሽ እያደረገው ይገኛል። አብዛኛው ህዝብ ወደ ጃኒ መመለስ አለብህ ይላል። አብዛኛውና ከፊሉ ህዝብ ደግሞ ጃኒን ተዋትና ከረዱ ጋር ነው መሆን ያለብህ ሲባል ታይቷል። እናንተ አዶናይ ከማን ጋር መሆን አለበት ትላላችሁ? ከጃኒ ወይስ ከረዱ ጋር? ኮሜንት ላይ ጻፉልኝ። በሌላ በኩል የኢትዮጵያ መከላከያ ሰራዊት አባላት የፈጸሙት ህዝቡ ላይ ትልቅ ቁጣን የፈጠረ አንድ ድርጅት አለ። ይህ ድርጅት ምንድነው? እንደምታዩት እዚህ ቪዲዮ ላይ የኢትዮጵያ መከላከያ ሰራዊት አባላት ነው። ልብሱ ይታያል። ይህ ልብስ ምን እያደረጉ ነው? የገበሬውን ማዳበሪያና እህል እየዘሩትና እየበተኑት ነው የምታዩት። ይህን ቪዲዮ ያዩ ህዝቦች አንዳንድ ነገር እያሉ ይገኛሉ። ግማሹና ከፊሉ ህዝብ ይህን ነገር ያደረጉት የፋኖ አባላት ናቸው። የመከላከያ ልብስ ለብሰው መከላከያን ለማስጠላት ነው እንደዚህ ያደረጉት ሲባል ትችት እየሰጡ ይገኛሉ። ሌላ በኩል ደግሞ ህዝቡ አይ ይህን የፈጸሙት የመከላከያ አባላት ነው እያሉ ይገኛሉ። እናንተ እነማን ናቸው ብላችሁ ታስባላችሁ? እኔ እንደማስበው ከሆነ ይህን ድርጊት የፈጸሙት ልክ የፋኖ አባላት ናቸው መከላከያን ለማስጠላት ብዬ ነው የማስበው። ግን እህሉ ምን አደረገ? ገበሬ ምን አደረገ? ክረምት ከበጋ አርሶ በዛ ዝናብ በዛ ፀሐይ አርሶ ኮትኩቶ አጭዶ ወቅቶ ሁሉን ነገር ታግሶ ያፈራውን ንብረትና ሀብት እንደዚህ መድፋትና ማራከስ ምን ይሉታል? ምን አደረገ? ይህ ትክክል ያልሆነ ነገር ነው። በነገራችን ላይ ውድ የጽናት ሚዲያ ቤተሰቦቼ በዛሬው ቪዲዮ ፕሮግራማችን ከዓለም ዙሪያ አነጋጋሪ የሆኑ ነገሮችን ይዤላችሁ መጣሁ። በሌላ ቪዲዮ በሌላ አነጋጋሪ ጉዳይ እመለሳለሁ። ቪዲዮን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።